የልጆችን ጸሎት እግዚአብሔር ይሰማል እኔ እንጃ ይሰማል አዎ ይሰማል ማሚ ነግራኛለች ና እንዴ ግን እንዴት ነው የሚባለው ታውቂያለሽ አብርሽ አልተሻለም ደህና ታዲያ ወደ ቤት አንሄድ እንሄዳለን ቤት አልገባም አልፈልግም ቤት አልፈልግም ፍቅር እሺ በሉኝ ፍቅር ምን ለምስም ትለዋለህ ከዛሽ ቀን ጀምሮ ቤታችን ውስጥ አዲስ ህግ መተግበር ተጀመረ እነ ማሜን ታቤት ማንም ሰው እንዳይገባ ተዘጋ ነይ አምጪ ይሄን እንወስድለታለሁ አንቺ ሂጂና የተበላሸው አንሶላ አለ አይደል የቆሸሸው እሱን ትዘፈዝፊና ከትምህርት ቤት ስትመጪ ታጥበዋለሽ ቀጥይ ነቀስ ምን ትመስላለች አስቸገርኩሽ እንዴት ታስብ ታስቸኛብሽ ታረኩኝ ይሄ ለኔ መቸገር ነው ቢሆን እሺ ከዚህም በላይ ባደርግልህ ልትገረም አይገባም ለከሱንቱም የደም ግፊት እንዴት ነው የቤት ኪራይ ሳምንት አልፎታል ብሎኛል ችግር የለም አብሽ አብርሽ የመብራትን ብር ይቅርታ ሳራ ቤት እንደዚህ ነገር ሲኖር ለኔ ንገርኛል አልኩሽ ደሞ ይሄ ነገር ሊያሳስብሽ አይገባም የዚህ ወሬ ትምህርት ቤት ከፍያሽን ከቢኒያም ጋር ከፍየልሻለሁ አስቤዛም ከስር ይገዛል ምንም ችግር የለም ገባሽ እኔ ደግሞ ሳልመጣው ይያላችሁ ገባሽ ሰባት ኑርም ምንም ነገር አይጎልባችሁ እንዳልኩሽ ነው ተስቀምጡን ስለዚህ ተከታተሉ
ማሚ እኮ ይሄን ምግብ አትወድም። ለምንድን ነው? ምን አቅልሻለሁ እኔ እንጃ። ስለሚያስጠላ። ማሚ ምን እንደምትወድ ታውቂያለሽ? እንጀራ በምስር ወጥ። ሽታው ያጓጓኝ ነው። ለደረሳ እኔ ደግሞ ሳትሰናበተኝ ፊልድ ወጣ መስሎኝ። ነሽ ካንቺ ጋር ሰላም አይ ፍቅር ቤቴ አብሽ ብቻውን በቃ ውስጥ ጠብቀኝ መጣ ይደርሳል። አብርሽም ምስር ይወዳል። አንቺ አትወጂ? ወይ ምን ነው ብትይኛች? ፈተና ደረሰብሽ? ደርሷል። ማሚ ብትኖር እኮ ወይ ከዚህ በፊት 50 ጊዜ የእሷን ስም እንዳታነሽብኝ አላልኩሽም? አላስጠነቀቅኩሽም? ደምን ጎደለሽ? ከትምህርት ይቀርሽ? እምትወጣሽ? ንገረኛ። ናፍቃኝ እኮ ነው። ናፍቃኝ እኮ ነው። ገለማ አርግለታ ተቃወኛለሽ። አንቺ አልናፈቀችሽም? አትወጃትም ነበር? ደግሞ ሳሙና ይወደዳል። አትወጃትም ማለት ነው። ምን አባሽ ታጨብኛለሽ? ዘይ ለይ ውጭ ልታድሪ እንደውም ይሻለኛል። ማለት ልጅ እኮ ናት። ለምን እንደዚህ ትናገሪያታለሽ? አምሽ እንዴት ነው የምንሳስበው? ወልብሶኛል። በጣም ይቅርታችሁ። ሁልጊዜ ይቅርታ ምን ያደርጋል? እንደውም ከዚህ ቤት ሂጂልኝ። አዎ ሂጂልኝ። እንዴ ለምን አብርሽ ቤትን ያናግራታል? እንደውም ከዚህ በኋላ እዚህ ቤት አትምጪብኝ። ምንም ማታውቅ ልጅ ያለ ኃጢአቷ ለምን ትኮንኛታለሽ? ቻት ብዬ ሳምንት ሙሉ ቻለችሽ። ከዚህ በላይ ምን ታርግሽ? እኔ እኮ ምንም አልተናገርኳት። አብርሽ አትበኝ። በቃኝ። አልፈልግም። ከዚህ በኋላ ይበቃኛል። ሂጂልኝ። እስከ ዛሬ ያደረግሽልን በጣም እናመሰግናለን። አሁን ሂጂልኝ። ሁለተኛ እዚህ ቤት አትምጪብኝ፣ አትድረኝ። እንደዚህ ከሆነ ማለት ነው የትም አልሄድም። ነካችሁ። ተረጋጉ እንጂ ፖሊስ ጠርቼ ከማስወጣሽ ውጪልኝ። አብርሽ ለኔ ፖሊስ ለኔ ፖሊስ ሳልባክሽ ፍቅር ለኔ ፖሊስ እንዴት ነው የምታስበው? ሽባ ሆነ ስላራኩ ነው። ለመሆኑ ምንህን ተማምነህ ነው ያስቀምጥከው ገንዘብ ወይም ደሞዝ አለ መሰለህ? እኔ ተራ ላይ ፖሊስ ምን ባጠፋው ምን ባደረኩ ፖሊስ አለ? አሁን እንዳመሰገንከኝ ይቅርታ ብለህ እግሬ ላይ ካልወደቅኩ ሳራ ማለት እወጣልሃለሁ። ውጪ! ውጪ! ደግሞ ማን እንደሚጎል እኔ ዛሬ እንዳዋረድከኝ
ታዲያ መች ልትሄድ ነው? እገብያለሁ። ምን ማድረግ እንዳለብኝ አላውቅም። ማድረግ ይቻላል። እንዴት ብዬ መስሪያ ቤት ሰዎችን የተወሰነ ነገር ማድረግ እንዲችሉ የሆነ ግፊት አድርጋለሁ። ሳራ ቤታችን መምጣት ካቆመችና ፍቅር ወደ ክፍለ ሀገር ከሄደ ወር ሞላ። ቤቲ ምንድነው እሱ? ሰላም ነው? ቤቲ ምን ሆነሻል? አብርሽ ከእንዴት ገንዘብ አለቀ? አብርሽ ሳራን ገንዘብን ጠይቃት እንዴ? ሁለተኛ እሷን ስም እዚህ ቤት እንዳታነሽብኝ። ሁለተኛ ህይወቴን ያመሰቃቀለችው አንሱ ይቅርታ ብለኝ ትመጣለህ ትበለኝ። እሺ እንዴት አላጠራቀም? አብርሽ ማሚ መክረው ገንዘብ የሚያጠራቅም የነበረ ቢሆንም ትምህርቱን ሊቀጥል ፈልጎ ያጠራቀመውን ብዙ ብር ወስዳ ውጭ ሀገር ከሄደች በኋላ በፍጹም ገንዘብ ማጠራቀም የሚባል ነገር እንደጠላ ነገረኝ። እንዴት ነው መጣሽ? ትራስ እንደፈራሁት አይደለም፣ ደህና ነህ? ቤቲ ሻይ ነይ በጭራሽ ነይ ቁጭ በይ፣ ሌላ ጊዜ ይሆንልኝ።
አሁን ቸኩላለሁ። ግድ የለም ይቅርብኝ፣ ቸኩላለሁ። የመጣሁት ያው አንተንም ጠይቄ እግረ መንገዴንም ስለ ቤቴ ላወራ ነው። በጣም ጎበዝ ተማሪና ጥሩ ባህሪ ያላት ልጅ አለች። ታድለሃል። አመሰግናለሁ። ቤትዬ ሰሞኑን ትንሽ ሁኔታ ግራ የሚያጋባ ነበርና ስጠይቃት ብዙ ነገር ነገረችኝ። እናም አንድ ቤቴን ብታናግራት ብዬ የማስበው ነገር ሰሞኑን በነበራት ፈተና ውጤቷ አሽቆልቁሏል። የተቻላትን ያህል ብታጠና ጥሩ ነው። እኔም የተቻለኝን ያህል ልረዳት እሞክራለሁ። ስለኔ ማውራት እንደጨረሱ ቤት ውስጥ ስላለብን ችግር፣ ስለኔም የትምህርት ቤት ክፍያ፣ የትራንስፖርት ችግር ዙሪያ አወሩና አብርሽ የቤት እቃዎቹን እንዲሸጡ መፈለጉንና የሚሸጥልን ሰው እንደሌለ ነገራት። ቲቸር ነጃት ልትተባበረን ተስማምታ ብዙ እቃ በአንድ ጊዜ ከመሸጥ ቀስ በቀስ እንዲሆን ነገረች። ሳራንቺ ለዚች ቤት ትደርስ ብላ እኔና አስከሬን አስጠንቅቃለች። ግን አብርሽ እንዴት ነው? ደህና ነው። እዛው ተሰፈር እኮ ነው የገባነው። አትመጣም? የት ሰፈር? እዛ ነገር ማማ ደላላ እንዲህ ጥፍ ብላ ያለው። ርካሽ በተባለ ዋጋ አንድ ቤት ተከራየን። እዚህ ግቢ ተከራይተው ከሚኖሩ ጎረቤቶቻችን ጋር ቶሎ ተግባባኝ። ከውጭ የምትመጣ ሊዲያ ስትሆን ተማሪ ናት። በሩ ላይ የተቀመጠው ግርማ ይባላል። የአርሴማ ባል ነው። አርሴማ ኬክ ቤት በአስተናጋጅነት ትሰራለች። ግርማ ደላላ ነው። ሁሉም ጥሩ ሰዎች ናቸው። ቤቲ አቤት። ከማን ጋር ነው የምታወራው? ከግርማ ጋር ነው። ሰላም እያለ ነበር። አሁን ሄዷል። ምን ነው አብርሽ? በቃ ሂጂ ስሪ። አብርሽ ማታ ገና ልጠብ። እሺ